ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልহামዱሊላህ በጣም ሰላም ነኝ። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እንግዲህ ሰሞኑን ቪዲዮ ሰርች አላቅም፣ በጣም ይቅርታ። ያው ትንሽ ጉንፋን አስቸግረኝ ነበር ማለት ነው። መፍትሄውንም ይዤ መጥቻለሁ ማለት ነው። ለጉንፋን ውጤታማ የቤት ውስጥ መድኃኒቶች እናያለን ማለት ነው። እንግዲህ ጉንፋን ብዙዎቻችሁ እያስቸገራችሁ ነው ማለት ነው። ሰይድ እንዴት ነው ጉንፋንን ማጥፋት የምንችለው? ባክን ንገረን አስቸግሮናል እያላችሁኝ ነበር። ልክ ለእናንተ መድኃኒቱን እያዘጋጀው እያለ እኔን ቀድሞ አንተ ነህ መድኃኒቱን የምሰጣችሁ አይደል አለና እኔን አሞኝ ነበር ማለት ነው። ከዛ ግን ድራሹን አጠፋሁት። አሁን አሪፍ ነው፣ ሰላም አለው። ሰላም ጉንፋንን ሙሉ ለሙሉ የሚያድን ወይንም የሚፈውስ መድኃኒት ስለሌለ በቤት ውስጥ የሚገኙ መድኃኒቶች ማለት ነው የበሽታውን ምልክቶች ለማስታገስና የማገገም ሂደትን ለማፋጠን ይረዳሉ ያልኳቸውን እናያለን ማለት ነው። የምቾት ማጣትን ለማስወገድ አንዳንድ ተፈጥሯዊ በቀላሉ በቤት ውስጥ የሚገኙ መፍትሄዎችን ወይንም መድኃኒቶችን የሚከተሉትን እናያለን ማለት ነው። አንደኛው እርጥበትን ይጠብቁ ወይም ድርቀትን ይከላከሉ ነው። ሞቅ ያለ ፈሳሾች ከእጽዋት ወይንም ኸርባል የሚዘጋጅ ሻይ፣ ከስጋና አትክልት የሚዘጋጅ ሾርባ፣ ሎሚ ያለው የሞቀ ውሃ የጉሮሮ ህመምን ለማስታገስና ንፍጥን ለማስወገድ ይረዳል ማለት ነው። እንግዲህ ዋናውን ፖይንት እዚህ ጋር ትይዛላችሁ። ማር ያለው የሎሚ ሻይ አንድ የሻይ ማንኪያ ማር ሲደመር አንድ የሻይ ማንኪያ የሎሚ ጭማቂ በሞቀ ውሃ ውስጥ መቀላቀል ከአንድ ማለት ነው ከአንድ ዓመት በታች ለሆኑ ህጻናት አይመከርም ይሄ ማለት ነው። ስለዚህ ለአዋቂዎች ነው የሚመከረው። ይሄን ከጠጣችሁ ደግሞ ወዳውኑ ጸጥ ይላል ማለት ነው። የዝንጅብል ሻይ ንጹህ ዝንጅብል ቁራጭ ወይንም ቁራጭ ውሃ ውስጥ በመጨመር ማፍላት ወይንም መቀቀል የአፍንጫ መደፈንን እና የማቅለሽለሽ ስሜትን ለማስወገድ ይረዳል ማለት ነው። ወደ ሁለተኛው መፍትሄ ስንሄድ የጉሮሮ ቁስለትን ለማስታገስ የሚለውን እናያለን። ጨው ባለው ውሃ መጎመጥ ከ1 እስከ 2 የሻይ ማንኪያ ጨው በሞቀ ውሃ ውስጥ መጨመር እብጠትን ይቀንሳል፣ እንዲሁም ባክቴሪያዎችን ይገድላል ማለት ነው። ይሄ ምንድነው? ጨው ባለው ውሃ መጉመጥመጥ ከ1 እስከ 2 የሻይ ማንኪያ ጨው በሞቀው ውሃ ውስጥ ማለት ነው በመጨመር ማለት ነው። ስለዚህ ስትጉመጠመጡ ድራሹን ያጠፋዋል ማለት ነው። የእርድ ወተት ትንሽ እርድ እና ቆንዶ በርበሬ በጣቶ ቆንጥረው ወተት ውስጥ በመጨመር ያፍሉት። ጸረ ኢንፍላሜታሪ ባህሪ አለው ይለናል። የአፍንጫ መታፈንን ለማስወገድ በእንፋሎት መታጠን ውሃ ያፍሉ። የባህር ዛፍ ዘይት ወይንም ሜንቶል ይጨምሩበት። ከዚያም እንፋሎቱን ይታጠኑት። ጭንቅላትዎን በፎጣ ይሸፍኑ። እሱን ካገኛችሁ እንግዲህ አንደኛ ነው ማለት ነው። እሱ ምንድነው? በእንፋሎት መታጠን። በምን ውሃ ያፍሉ። የባህር ዛፍ ይላል ዘይት ወይንም ሜንቶል ይጨምሩበት። ከዚያስ እንፋሎቱን ይታጠኑት። ጭንቅላትዎን በፎጣ ይሸፍኑ ማለት ነው። እንደዚህ ተከናንባችሁ ማለት ነው። ላብስ ያለባችሁ በዛው ድራሹ ይጠፋል ማለት ነው። የአፍንጫ መታጠቢያ ሳላይን ማንቆርቆሪያ ይጠቀሙ ወይንም ንፋጭ ለማውጣት ስፕሬይ ይጠቀሙ ይለናል። መተንፈስን ስርዓተ ትንፈሳን ቀላል ለማድረግ በሚተኙበት ጊዜ ጭንቅላትዎን ከፍ ወይንም ቃና ያድርጉት ይለናል። ስትተኙ እንዳትቸጋገሩ እንዳትጨናነቁ ማለት ነው። ትራሱን ከፍ ስታደርጉት ይስተካከልላችኋል ማለት ነው። ሳልን ለማስታገስ ማር ከመተኛቶ በፊት 1 ማንኪያ ማር መውሰድ ሳልን ያስወግዳል። ከ1 ዓመት በላይ ለሆኑ ህፃናት
ከኦቲሲ የሳል ሹሩብ የተሻለ ነው ማለት ነው። እሱ ምንድነው? ከአንድ አመት በላይ ለሆኑ ህጻናት ከኦቲሲ የሳል ሹሩብ የተሻለ ነው። እሱ ማር ነው። ማር ከመተኛቶ በፊት 1 ማንኪያ ማር መውሰድ ማለት ነው። የእርድና የማር ድብልቅ 1 የሻይ ማንኪያ እርድ ሲደመር 1 የሻይ ማንኪያ ማር ጸረ ባክቴሪያ ጸረ ቫይረስ ባህሪን አለው ማለት ነው። ሶሪ ይቅርታ ጉንፋን የተነሳ አሁን መድኃኒቱን በነገራችን ላይ አሁን ለውጥ አለ። እውነቱን ለመናገር ሲሪየስሊ በጣም ጥሩ ነው። እውነት ይሄን አሁን ያልኳችሁን ነገር ተከታተሉ። ሙሉ በሙሉ የሚጠፋው በሂደት ነው እና እንደዛ ነው። እንደዚህ ያልነበርኩም እና በጣም ነበር ማውራት ራሱ አልችልም ነበርና ጥሩ ነው ማለት ነው። በሽታ የመከላከል አቅምን ያጎለብቱ ይላል። ነጭ ሽንኩርት የተፈጨ ነጭ ሽንኩርትን ሾርባ ውስጥ ይጨምሩ ወይንም ከማር ጋር ቀላቅለው ይጠቀሙ። የጸረ ቫይረስ ባህሪ አለው ማለት ነው። ይከላከላል ማለት ነው። በቪታሚን ሲ የበለጸጉ ምግቦች ብርቱካን፣ ኪዊስ፣ ቆንዶ በርበሬ እና አምላ ወይም ኢንዲያን ጉዝቤሪ። የዶሮ ሾርባ ኢንፍላሜሽን ይቀንሳል እንዲሁም የንፍጥ መቆም ሂደት ያፋጥናል ማለት ነው። ኦኬ እረፍትና ሙቀት ሰውነቶ ቫይረሱን ለመዋጋት እንዲረዳው በቂ እረፍት ያስፈልጋል ማለት ነው። ሙቀቶን ይጠብቁ፣ የሚያሞቅ ልብስ ይልበሱ፣ እንዲሁም ቅዝቃዜ የሚያስገቡ ጥንቃቄ ቅዝቃዜ ማለት ነው የሚያስገቡ ነገሮችን ጥንቃቄ ማድረግ ያስፈልጋል ማለት ነው። እነሱ ካሉ ቅዝቃዜ ካለ በጣም መጥፎ ነው ማለት ነው። ምን ማስወገድ አለበት የሚለውን እናያለን። የወተት ተዋጽኦዎች በአንዳንድ ሰዎች ላይ ንፍጥን ሊያፋጥኑ ስለሚችሉ እነሱን መተው። ካፌነት እና የአልኮል መጠጦችን የሰውነት ፈሳሽ ያደርቃሉ ማለት ነው። እነሱን መተው። ሲጋራ ማጨስ ጉሮሮና ሳምባን ያቆስላል ማለት ነው። ሐኪሞን ማየት ያለበት መቼ ነው? ምልክቶቹ ከተባባሱ ወይንም ከ10 ቀናት በላይ የሚቆይ ከሆነ ሐኪሞ ለማማከር ጥረት ያድርጉ። በተለይ የሚከተሉት ምልክቶች የሚስተዋሉ ከሆነ ከፍተኛ ትኩሳት ከ101 ዲግሪ ፋራናይት ከሆነ ወይንም ከ38.3 ዲግሪ ከሆነ ሴንቲ ከሆነ ማለት ነው በላይ ከሆነ ነው። የመተንፈስ ችግር ካለና ከባድ የራስ ምታት ወይንም የሳይነስ ህመም ካለ ማለት ነው። አብዛኛውን ጊዜ ጉንፋን በራሱ የሚድን ወይንም የሚጠፋ ቢሆንም እነዚህ የቤት ውስጥ መድኃኒቶች ከህመሙ መልሶ ማገገም የበለጠ ምቾት ይሰጣል ማለት ነው። ስለዚህ እንግዲህ እነዚህ ነገሮችን በጥንቃቄ ማየት ግድ ይላል ማለት ነው። እሺ ሌላው በስከ መጨረሻ የምናየው የጡንቻ ህመም ምን አይነት ምልክቶች አሉት የሚለውን እናያለን ማለት ነው። ድንገት ሰውነትን ሽምቅቅ የሚያደርግ ስሜት አጋጥሞት ያውቃል? ወይንም ግማሽ የሰውነት ክፍሎ በተለይ ጡንቻዎች አካባቢ የህመም ስሜት አስተውለው ያውቃሉ? እንግዳውስ አሁን የምናያቸውን ነገሮች ተግባራዊ አድርጉ። መንስኤዎቹ ምን ናቸው? ከባድ ስራዎችን ማዘውተር፣ እረፍት አለማድረግ፣ የመውደቅ ወይንም የመመታት አደጋ፣ የታይሮይድ ሆርሞን ችግር፣ ለኮሌስትሮል ማስተካከያ ተብለው የሚወሰዱ መድኃኒቶችን አለመውሰድ ማለት መንስኤዎቹ። የጡንቻ መቆጣት፣ የአካል ብቃት እንቅስቃሴዎችን ሳያሟሉ መጀመር፣ በሰውነት ውስጥ የፖታሺየም ንጥረ ነገር እጥረት መከሰትና የመሳሰሉት ናቸው ማለት ነው። ምን አይነት ምልክቶች አሉት? የሰውነት የህመም ስሜት፣ ቁርጥማን፣ የሰውነቶ እንደፈለጉት ማንቀሳቀስ አለመቻል፣
ብርድ ማለት የቤት ውስጥ መፍትሄውስ ምንድነው? በቤት ውስጥ ሊያደርጓቸው የሚችሉ መፍትሄዎችን ስናይ እረፍት ማድረግና የህመም ማስታገሻ መድኃኒት መውሰድ፣ የታመመውን የጡንቻ ክፍል በበረዶ መያዝ፣ ነገር ግን 3 ቀን ካለፈ ለብ ያለ ውሃ መጠቀም፣ ሰውነቱ ለማሳሳብ መሞከር፣ ከባድ ስራዎችን ከመስራት መቆጠብና የዮጋ እንቅስቃሴዎችን መስራት ይጠቃልላሉ ማለት ነው። ስለዚህ እነዚህን ነገሮች ተግባራዊ ካደረጋችሁ ሰላም አለው ማለት ነው። እንግዲህ በሌላ ፕሮግራም እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።